ማንንም ስለሌለኝ እንድታገባ ጠየቀች። ጨከነና ጓደኛ ካላት የምከበርም መሰለኝ እንደኔ ሀሳብ የሚያስከብረኝ መሰለኝና እሺ ብዬ አግብታ ለትንሽ ጊዜ ሌላ ቦታ ስትኖር እኔ ወደ ቤት ብዬ አስገባሁ። እንዳለሽ አይተሻል። ብዙ የሚያስጨንቁ ነገሮች አሉ። ያንንም ያደረግነው ደግሞ የማሚዬን ጉዳይ ስለሚያሳስበን የጀመርነው ነገር አለ። እሳቸውን በመፈለግ ውስጥ ብዙ ነገር አይተናል። የብዙ ሰዎችን ህይወት የሚያበላሽ ብዙ ሰዎችን በወንጀል ሲያጨማልቅ የነበረ ሰው ነው ልንደርስበት የቻለው። አሁንም እየተከታተልነው ነው። በቅርቡ ለህግ አሳልፈ መስጠታችን አይቀርም። እሱ ነው እስኪ ማሚዬ ነገር አቶ አስናቀ በቃ እንዴት ልበልህ ከፊቱ እንድኖር አይፈልግም። በቃ በቁሜ ቀብሮኝ ሀብት ለመውሰድ ባለቤቴንም ጭምር እንደዛ አይነት አላማ ነበረ። ችን ሴጣን እኔ አላቃትም ልጅ አላቃትም። አይ መመኝ ልጅ ተወኝ። ናቀ ነው ልጆትንም እንዲያገባ ያደረገው በዛ ላይም ደግሞ ከዛ በኋላ ሊዲያ እንድትገባ ያደረገው አቶ አስናቀ ነው። ስለዚህ ሁሉ ነገር አሁን ግን በግድ ስግ መሆን መቻል አለበት። ያው ነገሮችን አጣርተን አቶ አስናቀን ለህግ እስክናስረክባቸው ድረስ መታገር ያለባቸው ነገሮች እንዳለ እንዲታገዱ ፈልጋለሁ። እናቷን በጣም እየተራራቀ መጣ። ነገሮችን እንዲህ በግልጽ ማውራት አቆምን ምናምን በቃ ማረፏን ላይ ሰማሁት። በቃ ልትቀበር አካባቢ ምናምን እዚህ ገንዘብ ሲባርኩ ቁጭ አደረገኝ። አስናቀ ጅቡ ልበለው ኮቴውን እየተከተልክ ምትሄድ እንዲህ አይነቱ ጅብ አብሮ አደጉ ይከተለዋል። እንደኔ ሊያረገው እንደኔ ሊያበላሸው ነው። ማንም የለው ጅብ ነው አስናቀ አልኩ። በቃ ማሚ አትመለስ። እሷ በቃ ማግባት ፈልጋለሁ ረገኛ ላቅ በምን አይኔ ልየው ስትበላ ስትጠጣ ነው እኮ አንተ ሰውን የምታየው በምን አንገቴ ቀና ብሎ እንዴ ቀና ብዬ እሱማ የነበሩበት ለሀብት ተጋሪ እንዲሆን ስለሚፈልግ ይሄኛውን ልጅ ደግሞ እኔ ማጣት አልፈለኩም። አንድ ማስታወሻዬ ነው። በልጄ አይና ያዋለው ብዬ እንግዲህ ብዙ ሰው ያከብራታል። ብዙ ሰው ተወዳለች ልጄና አብርሃም ሴት ይዞ ሲመጣ እኔ እናት ያልጠረጠርኩት ግን ብቻ በቃ በጣም ስለወደደችው እና በጣም አምናው ስለነበረ በቃ እሷ ያስፈራት የነበረው እንዴት ነው አሁን እናቴ ጋር ማስገባው፣ እንዴት ነው ከእናቴ ጋር አብረን የምንኖረው ምናምን የሚለው ነበር። ወይኔ እዚህ ናቸው። እኔ አንደኛ አንተንም እያወራሁ ማለት ነው የተወሰኑ ሰዎች የላኩት አካባቢ ሰላም መሆኑን ሌላ ወጥመድ እንዳላሰብክ እርግጠኛ መሆን ስለምፈልግ ነው። ያማል እንደ አንተ ምንድነው የምትፈልገው? አትናገርም እኮ ምንድነው የምትፈልገው? ቁጭ በል ተረጋጋ ነው። ቁጭ በል እኔ ዝም ብለህ ፋይል መዘረግፈው ቆይ አንተ እኔ አቤል ስነ ስርዓት ያዝ። እኔ መኖር እኮ ፈልጋለሁ። ሰውዬ አቤል ስነ ስርዓት ያዝ። ስማ እየሰማኝ ነው አቤል ስነ ስርዓት ያዝ። አያምንኝም። ምን ነው የሆነ ጊዜ ፋውል ሰራውና ከዛ እጄ ላይ እንደዛ አይነት ጉዳት ካደረሱ በኋላ አያምንኝም። ምንድን ነው የሰራው ፋውል? ያታስናቀ ሹፌር ነውና እኛ ራሱ የተለያዩ መረጃዎች መልእክቶች የሚያቀብለን እሱ ነው። የደረሰብንና አሁን ይኸውልህ ከዚህ በላይ ደርስብኛል ብለህ ከምታስበው በላይ ደርስብሃል። በእርግጠኝነት ልንገርህ አሁን ነገ ትሙት ነው። እንዴት ነው የምታውቀው? በጣም ችግር አለብን አንተ እንደዚህ ወንጀል ውስጥ ተዘቅፈ ምንድነው? ስነ ስርዓት ያዝሽ። እስካሁን ድረስ ታግሻለህ። ምንድነው? እስካሁን ድረስ ታገሰ ነበር። ቆይ ካሜራውን አጥፎ ካሜራውን ደውጣ። ሊዲያ እንዴት ነሽ? አለሁ ይመስገን። ደህና ነህ? ጠፋሽ እኮ። አይ አለሁ እቃውን እያዘጋጀሁ ነበረ። ሰሞኑን ትንሽ የጠፋሁት አላውቅም አልኩህ አይደል እንዴ? አታውቅም አታስናቀም። አላውቅም። እሺ ከሊዲያ ምን አይነት መልእክት ነበር የምትቀበል? ዝም ብሎ ጉዳይ ማስፈጸም ደብዳቤዎች ማለት እኮ ወይዘሮ አይጠገበኝ ነው። አላውቅም በቃ አንተ ስነ ስርዓትን ያዝ። እሺ ስነ ስርዓትን ያዝ። ካሁን በኋላ ይኸውልህ የነገርኩህ ነው። እሺ እንዴ አቅሜንማ አይተሽዋል። ይኸውልህ ልንገርህ ሄኖክ ስጋህን ማለት ነው አፈርፈረ ተበሏል። ምንም አይጠቅምም። አንቺ አምሻል እንዴ? ዝም በይ በቃ ዝም በይ። ይኸውልህ አሁን እውነቱን መናገር ብቻ ነው የሚያውቀው። የት ነው ያመጣው? በእናትህ ስነ ስርዓት ያዝ። ይኸውልህ እየነገርኩህ ነው። ባሊዝም ልታመጣ ነው። ባፕቲዝም ሄኖክ ተረጋግተህ አውራ።
አንቺ ስሜን ታውቂዋለሽ እንደ እዛ ነገር ውስጥ ግን መግባት አንፈልግም። በጣም ቀልደኛ ነው። አሁንም ማለት ነው በስነ ስርዓት ተቀምጠህ እንድታወራኝ እፈልጋለሁ። እሺ አልኩህ አይደል? ካልበረደልህ የጀመርነውን ነገር መቀጠል እንችላለን። እሺ አልኩህ አይደል? እንዴ ምን ይኸውልህ፣ ማን ጋዜጠኛ አቶ አስናቀ ጋር ይቅርብህ አልኩህ። እሳቸው አሁን ራሱ ያለሁበት እዚህ ሊመጡ ይችላሉ። እዚህ ሁላችንም ሊገሉ ይችላሉ። ምን ያክል ከባድ ሰው እንደሆነ አላወቅም። እንደዚህ ማገትህን ካወቁ ቤተሰቦቹ ላይ ፈራ እንደው ይኸውልህ ነገ እሳቸውን ማንጠቻ አጠገብ ቁጭ አደርጋቸዋለሁ። የምነግርህን ነገር ምንድነው? ህይወቴ እንደዚህ የምታስጨንቃት? ህይወትን ከዚህ በላይ መሰቃቅልልሃለሁ። በምትፈልገው መልካስ ምስቅልቅል ውስጥ ነው የምከት። ማዘር እየተጉተው ተናገር እስቲ። እኛስ እድሜያችን አሁን ሰላም ሰላም፣ ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ። ይህ የንስር አይን ሁለተኛው የዩቲዩብ ቻናላችን ነው፣ ወይም ደግሞ መብረቅ ብለን የሰየምነው የዩቲዩብ ቻናላችን ነው። እንግዲህ ውድ ቤተሰቦቼ በባለፈው ቪዲዮ ላይ እንዳያችሁት ወይዘሮ አትጠገብን ካገኘናቸው በኋላ ወይዘሮ አትጠገብ ለ3 የተከታታይ ቀናት የሕክምና እርዳታ ሲያገኙ ቆይተው አሁን ጤናቸው መለስ ስላለ ወደ ቤታቸው እንደገቡ ተነግሮን ወይዘሮ አትጠገብ ያሉበትንም ሁኔታ ለእናንተ ለማሳወቅ እንዲሁም ደግሞ እኛ የደረስንበትን መረጃም ለእናንተ ማድረስ ስላለብን ከዚህም በተጨማሪ ደግሞ ከወይዘሮ አትጠገብ ጋር ምን እንደተፈጠረ በሰዓቱ ምን እንደነበረ መነጋገር ስላለብን ቤት ገብቼ ካሜራዬን አብርቻለሁ። ወይዘሮ አትጠገብም አሁን በጥሩ ሁኔታ ላይ እንደሚገኙና ከኛ ጋር ለማውራት ፍቃደኛ እንደሆኑ ፍቃዳቸውን ስላገኘው ነው ቤታቸው ገብቼ ካሜራም ያበራሁት። ግን ቪዲዮዎችንን ከመጀመራችን በፊት ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ቪዲዮውን ሰብስክራይብ በማድረግ ጀምሩት። እንዲሁም ደግሞ ብዙ ሰው እንዲማርበት በደንብ አድርጋችሁ ሼር እንታደርጉልኝ እፈልጋለሁ። እንግዲህ ውድ ቤተሰቦቼ ከወይዘሮ አትጠገብ ጋር የሚኖረኝን ቆይታ እንድትጋበዙልኝ ጋብዣችኋለሁ። መልካም ቆይታ። ወይዘሮ አትጠገብ እንዴት ኖት? ሰላም ነው አይደል ማሚዬ? አሁን እንዴት ነው ጤናዎትን? አሁን እግዚአብሔር ይስጣችሁ ደህና ነኝ። እግዚአብሔር ይመስገን። ከዛ ከጨለማ ያወጣችሁ ድካሙ ምናምን ለቀቁት? አዎ ደህና ነኝ። እግዚአብሔር ይመስገን። እግዚአብሔር ይስጣችሁ እናንተ። እኛማ ምንም አላደረግንም እኮ እናቴ። ያው ብዙ ነገር እንደደረሰው ቦታ አውቃለሁ። ለ2 ዓመታት ብዙ ሲሰቃዩ ነበረ። በጣም ልጅ አይወራ ከባድ ነው። እግዚአብሔር ይስጥልኝ። እኛን አይደለም ማመስገን ያለበት የእርስዎን ጎረቤት ነው። ይሄ ነገር አሳስቧቸው አስጨንቋቸው ለእኛ ይሄንን ጥቆማ የሰጡን። ማመስገንም ካለበት እንዲያመሰግኗቸው ፈልጎት የእርስዎን ጓደኛ ነው፣ እርሳቸው ናቸው ይህንን ትልቅ ስራ የሰሩት፣ እኛ አይደለንም። እግዚአብሔር ይስጣት። በእርጅና ዘመኗ ይህን ታሪክ አየች። እሷም እግዚአብሔር ይስጣት። ሌላ ምን እላለሁ? ምን አቅም አለን? ማሚዬ እኔ አሁን አንድ ያልገባኝ ነገር አለ። እርስዎ ሕክምና ቦታ ከደረሱ በኋላ አጠገቦት ማን ሆኖ ይንከባከብ ስል ሄለን ሲሉ ነበር እና ሄለንንም ስልክ ቁጥር ከሰጡን በኋላ እሷን አግኝተናት እሱ ጋር መታ እንድትንከባከብ አድርጌያለሁ። ግን ስለሷ ምንም ያወቅኩት ነገር የለም። እርስዎ ብቻ ስለፈለጉና ያው ምንም ነገር እንደማይፈጠር እርግጠኛ ስለሆንኩኝ የኔም ሰዎች እየጠበቁት ስለነበረ ነው ሄለን ትምጣ ሲሉኝ ሄለንን አንጥቼ እንድትንከባከቡት ያደረኩት። ግን ስለሷ ምንም የማውቀው ነገር የለምና የተወሰነ ነገር ስለ ሄለን እንዲነግሩኝ ነው። ሄለን የታላቅ እህቴ ልጅ ናት። በህይወት የለችም። እናቷ ትንሽ ሆና ነበረ እኔ ጋር መታ እንደገና ሌላ ቦታ ነበረች የምትኖረው እና አሁን የኔን ችግር አይታ ሰምታ ነው አሁን ሄለን ካጠገቤ እንድትሆን ያረኩት። እንደምታየኝ ቤቱም ሁሉም ልጅም ነበረኝ። ምን ብዬ ልበል? በጣም ከብደኛል የማወራውላ እና ለዛ ብዬ እስቲ ከጎኔ ትሁን ብዬ ነው። ብዙ መከራ ስቃይ አይቻለሁ። ተወኝ የማይወራው ቃለ ጉዳቱን በደንብ እረዳታለሁ ማሚ። ሄለን እስኪ ወደ አንቺ ልምጣና እስኪ ሄለን ማነች? እስኪ ስለራስሽ የተወሰነ ነገር ንገሪኝ። እሺ እኔ ሄለን እባላለሁ። አክስቴ ናት እሷ። እናቴ በቤት የለችም። የእሷ ታላቅ እህት ማለት ነው። በቤት የለችም። እስከሆነ ሰዓት ድሮ ላይ ህፃን እያለሁ እሷ ጋር ነበር የምኖረው። ከዛ ግን በትምህርት ምናምን ምክንያት ወደ ክፍለ ሀገር ነው ያለው እና በስልክ ምናምን ነበር ማውራት እንጂ እንደዚህ መጥቼ ምናምን አልጠይቃትም። ቆየሁ። አሁን ነው አንተ ደውለልኝ ምናምን ስትነግረኝ እሷንም ለማየት ነው። ይህን 2 ዓመታት ግን ማሚዬ ስጠፋ አንቺ ለምን አልፈለግሻትም? እኔም በጣም እንትን ውስጥ ነበርኩኝ። በጣም ፈተና የተፈተንኩኝ። ትምህርት በጣም አስጨንቆኝ ነበር። ማለት የለን ያው ትምህርት ሁላችንም እንደምናውቀው የእረፍት ሰዓት አለ። የእረፍት ሰዓት እንኳን ባይኖረው ማሚን ደውሎ ለመጠየቅ አንድ ስልክ ደውሎ እንኳን
እንዴት ነሽ ብለሽ ጤናዋን ለመጠየቅ ጊዜ ታጫለሽ ብዬ አላስብም። ልክ ነህ። ጠፍቼባት ነበረ፣ ግን ጠፍቼ ሳይሆን መጀመሪያ ላይ በጣም ትምህርት አጨናንቆኝ ነበረ። ግን ደግሞ የሆነ ሰዓት ላይ ደውዬላት ነበር ለሷ፣ ግን አረ ደህና ነኝ ምናምን ነገር ብለኝ ነበር። ከዛ ግን እንደዛ ካለችኝ በኋላ ድምጿ ኖርማል ስላልነበረ መጥቼ ባገኛት ምናምን ነገር ብዬ አሰብኩ እና መጥቼ ነበር። የሆነ ጊዜ አብርሃም ነበረ እዚህ ያለ እና ገዳም ገብታለች ምናምን እና ቆየች ምናምን ነገር ስለ ገዳም ገብታለች ማንንም ማውራት እንደማትፈልግ እና በልጇ ሞት በፊት ሞት በጣም እንደተጎዳች ምናምን ነገር ነገረኝ። እኔም ደግሞ ወደ ክላስ መመለስ ስለነበረብኝ ገዳም ድረስ እሷ ጋር መሄድ ስለማልችል በቃ እስክትመለስ ጠብቃታለሁ ምናምን ነገር ብዬ ተመለስኩኝ ወደ ክላስ ማለት ነው። እና በቃ በጣም በፌቨን ምክንያት እንደተጎዳች አውቃለሁ። እሷ ብቻ አይደለችም፣ እኛም በጣም ተጎድተን ነበር። ግን ደግሞ የእሷ በጣም ይለይ ስለነበረ ያለችበት ሁኔታ ላይ በጣም ጥሩ ነገር እንዳልነበረች እኔም አውቃለሁ። ቢያንስ እሷ ለብቻዋ ከፈጣሪዋ ጋር እንድታወራ እንድትጽናና የሆነ ድሮ ላይ የሚያስፈልጋት ምናምን ነገር ሲኖር ትደውልኛለች። እንደዛ ነው የመሰለኝ። በቃ አሁንም የሆነ ነገር ሲያስፈልጋት ምናምን ትደውልኛለች። በቃ ባያስፈልጋት ነው ያልደወለችልኝ፣ እኔም እንዳልጨናነቅ ነው ምናምን ብዬ ነው ያሰብኩት። እና አንዳንዴ ደግሞ እኔ ሳልደውል ሲቀር ምናምን ነገር እሷ ካልደወለችልኝ እንዴ እሷ አትፈልገኝም እንዴ ምናምን ነገር እላለሁ። ወጣት ስለሆንኩ ለዛ ብዬ ነው የጠፋሁባት እንጂ ረስቻት ምናምን አይደለም። ያው ማወቅ ስላለብኝ ነው የጠየኩሽ። ማሚ እንደምታምንሽ እርግጠኛ ስለሆነ ነው እሷ አጠገብ እንድትቀርብ እንዳደረግንሽ እንጂ አሁን ባለንበት ሁኔታ ላይ ያው አቶ አስናቀን እጃችን እስከምናስገባ ድረስ ብዙ ስራዎችን እየሰራን ነው ያለው። እሷቸው ተይዘው ትክክለኛ ፍርዳቸው ተሰጥቷቸው የእጃቸውን እስኪያገኙ ድረስ በወይዘሮ አትጠገብም ብቻ ሳይሆን አብረዋቸው ለነበሩትም ሰዎች አሁን በጥላ ስራ ውስጥ ለሚገኙት ራሱ ጠንቅ ይሆናል ብለን ስላሰብን የሚፈለገውን ክትትልም ድጋፍም እያደረግን ያለ ነው። ለእነሱም ቤተሰቦች ደግሞ ጥበቃ ማድረግ ስላለብን ጥበቃም እየሰጠን ነው። ከዛ አንጻር ወይዘሮ አትጠገብ ደግሞ የዋን ነው የዚህ ሁሉም ነገር መነሻ ስለሆኑ ለእሳቸው ደግሞ ከፍተኛውን ጥበቃ ማድረግ ስለሚጠበቅብኝ ነው። ስለ አንቺ ብዙም ነገር ሳላቅም አቅርቤሻለሁ፣ ግን ያው በክትትል ውስጥ እንዳለሽ አይተሻል። ብዙ የሚያስጨንቁ ነገሮች አሉ። ያንንም ያደረግነው ደግሞ የማሚዬ ጉዳይ ስለሚያሳስበን ነው። የጀመርነው ነገር አለ። እሳቸውን በመፈለግ ውስጥ ብዙ ነገር አይተናል። የብዙ ሰዎችን ህይወት የሚያበላሽ ብዙ ሰዎችን በወንጀል ሲያጨማልቅ የነበረ ሰው ነው ልንደርስበት የቻለው። አሁንም እየተከታተልነው ነው። በቅርቡ ለህግ አሳልፈ መስጠታችን አይቀርም። እሱ ነው። እስኪ ማሚዬ ወደ እርሰው ልመለስና ስለ ባለቤቱና እኛውን የተባሉት አቶ አስናቀ ምንድን ነበር ግንኙነታቸው? ታናሽና ታላቅ ናቸው። የኔ ባለቤት ታላቅ ነው፣ አቶ አስናቀ ታናሽ ነው። እና የኔ ባለቤት በጣም ታታሪ ሰው ነው። መቀመጥ አይወድም። በጣም ብዙ ስራ መስራት ይወዳል። በሰራው ልክ ደግሞ አትራፊም ነበረ እና ሰዎችን አስጠግቶ ይሰራል። ወንድሙ ብዙ ጊዜ የስራ ሰው አልነበረም፣ ግን ያው ስጋ ሲሆን የሆነ ነገር ቢያጠፋም እሺ ትላለህ እና አስጠግቶት ይሰራ ነበር። ቢመክረውም እሺ የማይልና በጣም እንደሚያስቸግረው አውቃለሁኝ። የሰራውን የሚያጠፋ ጭራሽ የዚህኛውንም የሚያጠፋ ግን ስለተወለደው ብቻ ብዙ እንደሚንገላታለት አውቅ ነበር። ከእርሱ ጋር ምን አይነት ቅርርብ ነበረው አቶ አስናቀ? ከወንድሙ ጋር ከእርሱ ጋር ስራ ሲግባቡ ነበረ? ያው ባለቤትህን ስትል ብትናደድም የሚያደርገው ነገር ዝም ትላለህ። ለሱ ወንድሙ ነውና ለእኔ የባለቤቴ ወንድም ቢሆን ለሱ ወንድሙ ስለሆነ እየተናደርክ እየተጋጨ ትኖራለህ። ማለት አንድ ነገር ቢሆኑ በእኔ ምክንያት የሆነ ነገር ብለህ ስለምታስብ ስቃጠል ነው የኖርኩት በሱ ማለት ነው። እና ባለቤቴንም እንዲሁ ሲያደርገው ያው አረፈለት፣ ከዚህ ዓለም ተለየ። በጣም ደግና ጥሩ ሰው ነበር እና ከኔ ጋርም ያለው ነገር አቶ አስናቀ በቃ እንዴት ልበልህ ከፊቱ እንድኖር አይፈልግም። በቃ በቁሜ ቀብሮኝ ሀብት ለመውሰድ ባለቤቴንም ጭምር እንደዛ አይነት አላማ ነበረ። ተሳካለት። ግን ደግሞ የእግዚአብሔር ኃይል በልጦ ይኸውልህ አለሁ ወዲያ ወዲህ እያልኩኝ አለሁት አለሁ ልበል መቼም። ባለቤቱት ካረፉም ስንት ዓመታት ሆኑት? ረጅም ጊዜ ሆኑት። አሁን 7 ዓመት መሰለኝ። ልጄ ጭንቅላቴም ትክክል ስላልሆነ እሱ ይገባኛል ያሉበት ሁኔታ። 7 ዓመት
ያ የልጅቱም ሀዘን እንዳይጎዳት በተደጋጋሚ ሀዘን ላይ እንደነበረው አውቃለሁ እናቴ። እሱ ዝም ይባል። አቶ አስናቀ ልጅማ ባይኖረኝ እንደ ጅቡ ጎትቶ ያወጣኝ ነበር። ግን ለሀብት ብሎ ግን ልጅ ስላለኝ ህግም አይፈቅድለት። ግን ደግሞ እግዚአብሔሩ ጨከነም ነው። ለዚህ ማሚ ያው እንደተጎዱ እኮ አውቃለሁ። በተደጋጋሚ ሀዘን ላይ እንደነበሩ ያስታውቃል። የነበሩበት ሁኔታም ጥሩ አልነበረም። ይቅርታ ስሜቶትን ልረብሽ ፈልጌ አይደለም። ማወቅ ያለብኝ ጥያቄ ስለሆነ ነው እየጠየኩት ያለው። እና ማሚዬ እስኪ ማለት ብዙ ግራ አጋቡኝ ነገሮች ነበሩ። ፌበን ምንድን ነበረ? የጤና እክል ነበረባት ለሞት የዳረጋት? ፌበን እጅግ ጎበዝ ልጄ ከሷ አልፋ ለሰው የምትተርፍ በቃ አይቼ ማልጠግባት አባቷም የሚሳሳላት ልጅ ነበረች እና ምንም የታመመችው ነገር አላውቅም። የታመመችበትን ቀን አላስታውስም። እና 3 ቀን ናት በቃ 3 ቀን ታመመች አለፈች እልሃለሁ። ከዛ በፊት ደግሞ የሆነ የአባቷ ድርጅት ውስጥ ትሰራ ነበረ። በጣም ስለምወዳት ሌላም ማንም ስለሌለኝ እንድታገባ ጠየቀች። እኔ የምሻልኳት ማንም የለማ ካጠገቤ። ይሄው ጅቡ አስናቀ ቤታችን ይመጣል ይሄዳል ምን ይላል። ስለዚህ እዚህ ጋር ካጠገባችን ደግሞ ልጄ ጓደኛ ካላት የምከበርም መሰለኝ። እንደኔ ሀሳብ የሚያስከብረኝ መሰለኝ። እና እሺ ብዬ አግብታ ለትንሽ ጊዜ ሌላ ቦታ ስትኖር እኔ ወደ ቤት ብዬ አስገባሁ። ምናልባት የልብ ድካም ምናምን ይኖርባት ነበር? ምንም የላትም። ታዲያ እንዴት ነበር እሺ በሽታ ውስጥ ጀመረኝ ያለችው? ራሴ ነው ቀይነች። ከዚህ ሕክምና ቦታስ ምንድን ነበር የደረሳችሁ እናንተ? ምኗን ያመማት ብሏችሁ ነበር? ምንም ነገር ሊያገኝላት አልቻለም። ምንም ነገር ሊያገኝላት አልቻለም። ምን ልበል? እዚህ ጋ ነው እዚህ ጋ ነው እዚህ ጋ ነው ሲባል እኮ ለዛ መፍትሄ ትፈጥራለህ። ጸጥ ጸጥ ነው እኮ። ያው ፈጣሪ የሚወደውን ሰው ነው የሚጠራው። ብቻ ይከብዳል፣ ያማል። አይዞሽ ማሚዬ። እኔ እንደዚህ ስሜቶት እንዲረበሽ ወይ በሽታው ላይ በሽታ ለመጨመር አይደለም ማሚዬ። እኔም ቤተሰቦቼን በጣም ተጨንቀን ነበር እርሶን በመፈለግ እና ብዙ ሰው ስለ እርሶ ሲጸልይ ነበረ። በኮመንትም በስልክም እየደወሉ ብዙ ሰዎች ስለ እርሶ ሁኔታ እየጠየቁን ነበረ። እርሶን ለማግኘት ብዙ ጥረት አድርገን ነው በመጨረሻ የምትሳካልን ያገኘነው። የነበሩበት ሁኔታ በጣም ነው የሚደብረው እናቴ። አውቃለሁ ጉዳቶትን በደንብ ነው የምረዳው። ግን ያው ከቤተሰቦቼም ሲጠይቁኝ የነበረው ጥያቄዎች ስላሉ ነው እርሶን እያስጨነኩት ያሉት። እኔ በቀድማ ጥሩ ነበር ለሷ። እንደሱ አይባልም እናቴ። ሁሉም ሰው የሚጠራበት ጊዜ አለው። ፈጣሪ ያው የሚወደውን ነው ቀድሞ የሚጠራው። እናቴ አይዞት። ሄለን እስኪ አንቺስ የተወሰነ ነገር ንገሪኝ እስኪ ስለ ፌቨን። ከፌቨን ጋር የነበራችሁ ግንኙነት ምን ይመስል ነበረ? ያው ፌቨን ማለት እህቴ ናት። እኔ እህትም ወንድምም የለኝም። ለእናቴና አባቴም አንድ ልጅ ነበርኩኝ። ቤተሰቦቼ በህይወት ሲሞቱ በህይወት የለማለ ሲሞቱ ሁለቱም ናቸው የሞቱት። እናቴ ማለት ሲሞቱ እዚህ ነበር እስከሆነ ሰዓት ለትምህርት ሌላ ሀገር እስክሄድ ድረስ ማለት ነው። እና እህቴ ነበረች ብዙ ጊዜ የምታስጠናኝ እሷ ነበረች። የሆነ ብር አስፈልጎኝ እንኳን አክስቴ መጠየቅ ስፈልግ እንትን ስል ስፈራ እሷ ነበረች። እኔ በቃ የሆነ ከፊትሽ ላይ የምታውቅ አይነት ልጅ አለች አይደል? እንደዛ አይነት ልጅ ነበረች። በቃ
እኔ እንደዚህ ነው ማለት አልችልም። እዛ ሄጄ ሁላ እኔ ሰውን አልቀርብ እንዲ ብዙም ጓደኛ የለኝም። እየደወልኩ ፌቡ እንደዚህ ዛሬ ተፈጥሮ እንደዚህ ምናምን ነገር እላታለሁ እና በቃ የሆነ ሳቋ ብቻ ነው ችግሮችን የሚፈታልክ። አንተ በጣም ተጨንቀቅ የሆነ ነገር ስትነግራት በሳቋ በቃ ብዙ ነገሮችን ትፈታልካለች እና ከሰው ጋር አትጣላም። ሰው የምታስቀይመው ነገር የለም እና ደግሞ እንዲህ ነው የሆነ ብትታመም የሆነ ነገር ውስጥ ብትገባ ትነግረኝ ነበር። ግን ምንም ነገር አላመማትም። ምንም ነገር በጣም ደህና ነኝ እያለች ነበረ እና አክስቴ ናት እንደታመመች ላይ ነገረችኝ እንጂ በፍጹም ታመም ያለውም እንዲህ ነኝ እና ምንም ነገር አላለች። ሄለን እንዴት ነው ማለት ከፌበን ጋር ብዙ ነገር እንደምታወሩ ነው እየነገርሽኝ ያለሽ። እስኪ ከአብርሃም ጋር የፍቅር ግንኙነት ሲጀምሩስ ከአንቺ ጋር የማማከር ነገር ነበር? መጀመሪያ አካባቢ ላይ ምነግርሽ እዚህ መጥቼ ነበር ስልክ ከትንሽ ዓመት በፊት እዚህ ነበርኩ እና አክስቴ ጠይቃት መጥቼ ማለት ነው። አጋጣሚ እሷም እዚህ ነበረች። ከዛ ምነግርሽ ነገር አለ ምናምን ነገር ብለኝ ይዛኝ ከቤት ነው የወጣችው አስታውሳለሁ። ከዛ ምንድነው እሱ ምናምን ነገር እያልኳት እየቀለድን ምናምን በቃ እዚህ ሰፈር ውስጥ ምናምን የምንታወቀው በጣም የሆነ በመቀለድ እየሳቅን ነው የምንሄደው እና ምንድነው እሱ ምናምን ነገር አልኳት። እባክሽ ሳላፈቅር አልቀርም ምናምን አለች እና ለነገሮች አትቸኩልም እሷ ማለት በቃ አመዛዝና ምናምን ነው ነገሮች እንትን የምትለው እና የምርሽ ነው ምናምን አልኳት። አዎ ፍቅር ይዞኛል እና በቃ እንጋባ እያለኝ ነው ምናምን አለች። እርግጠኛ ነሽ? አዎ በቃ እርግጠኛ ነኝ። አንቺ ደግሞ ምንድን ነው ምናምን ነገር አለችኝ ማለት ነው። ምን ያህል ጊዜ ይመስልሻል በፍቅር ግንኙነት ከሱ ጋር የቆዩት? ይሄን አክል ረጅም እድሜ እንትን ረጅም ዓመት ምናምን አልቆዩ። በቃ ቢያንስ ቆዩ ቢባል 1 ዓመት 6 ወር እንደዛ ነገር ቢቆዩ ነው እንጂ አልቆዩ። ግን ብቻ በቃ በጣም ስለወደደችው እና በጣም አምናው ስለነበረ በቃ እሷ ያስፈራት የነበረው እንዴት ነው አሁን እናቴ ጋር ማስገባው፣ እንዴት ነው ከእናቴ ጋር አብረን የምንኖረው ምናምን የሚለው ነበር። ግን ደግሞ አክስቴም ኧረ በጣም አቅልላው ነው በቃ ልጅ አንቺ ይሄን ነገር እንትን ካልሽማ በቃ ችግር የለውም ምናምን ነገር አለቻት ማለት ነው። ከዛ በቃ እንደዛ ከሆነ አገባዋለሁ ምናምን ብላ አገባች ማለት ነው። ግን በቃ ከዛ በኋላ እንደ ድሮም ለእኔ ማደውልልኝም ነበረ። በቃ የሆነ ቀን በቀን የሚደውልልክ ሰው ሲጠፋ የሆነ እንትን የሚሰማክ ነገር አለ እና እኔና እሷን በጣም እየተራራቀን መጣን። ነገሮችን እንዲህ በግልጽ ማውራት አቆምን ምናምን። በቃ ማረፏን ላይ ሰማሁት በቃ ልትቀበር አካባቢ ምናምን። በጣም የሚገርም ነው ማሚዬ። እሺ ያው ፌበን ካረፈች በኋላ እንግዲህ አቶ አብርሃም እዚህ ቤት ነበር ሲኖር የነበረውና 40 እንኳን ሳይወጣ ሌላ ሴት ይዞ ሲመጣ ምን ተሰሙት? አይ ልጄ አመጣጡ እንዴት መሰለ? አብርሃም ይዞ የመጣው አቶ አስናቀ በጣም ከባድ ሰው ነው ብያለሁ። ዱርዬ ነው ብያለሁ። በቃ የጊዜያዊ ደስታን ፈላጊ ነው። በዚህ ላይ እዚህ ውስጥ እንዲኖር እኔን አይፈልግም። ለሀብት ተጋሪ እንዲሆን ስለሚፈልግ ይሄኛውን ልጅ ደግሞ እኔ ማጣት አልፈለኩም። አንድ ማስታወሻዬ ነው። በልጄ አይን አየዋለሁ ብዬ አብርሃም ሴት ይዞ ሲመጣ እኔ እናት ያልጠረጠርኩት ማሚ እቺ ዘመዴ ናት ብሎ ነው ያስገባል። ግን ማሚዬ የልጆት ጓደኛ እንደነበረች ግን ያውቃሉ አይደል? ልጅያ እንግዲህ ብዙ ሰው ያከብራታል፣ ብዙ ሰው ትወዳለች ልጄ እና የትኛዋን ከየትኛዋ ብዬ ልወቃት እና ከሊዲያ ጋር ግን በደንብ እንደሚቀራረቡ ነበር የሰማነው መረጃ። እኔ ልብ አልልም ልጅ ሰው መሲን ነው በደንብ የሚያውቋት። አዎ መሲን እንጂ እኔ እችን ሴጣን እኔ አላቃትም ልጅ አላቃትም። አይ መሜ ልጅ ተወኝ። አላቃት እኔ መጣ ዘመድ ሲባል ሰው መቼም ልጅ ምን ብዬ ላውራ? ባህልህም ነው አይደል እንዴ? እሺ ማሚዬ ከዛ በኋላ እንግዲህ የአብርሃም ሚስት መሆኗን ሲያውቁስ ምንድን ነው የተሰማሁት? ይኸውልህ ልጄ ዘመዴ ናት ብሎ ነው ያመጣት። ግን ስመለከት ምንም ነገር ስራቸው አላምር አለኝ። የዘመድ አክት አይደለም የሚያሳዩት። እና አንድ ጊዜ ጠየኩት ምን እያረክ ነው? ምንድን የማየው ምናምን ስለው በቃ ማሚ አትመለስ እሷ
በቃ ማግባት እፈልጋለሁ፣ ሚስቴ ናት፣ እኔ ዘሬን መተካት እፈልጋለሁ። ግን እኮ ማሚዬ የእርሶ ልጅ ካረፈች እንኳን 40 ሳይወጣ ነው አይደል ይሄን ነገር የነገሩት? ትክክል ማለት በጣም የሚከብድ ነገር ስለሆነ ነው። እንዴት ነው እሱንም እኮ ይኸውልህ ልጄ አንጠልጥዬ ማውጣት ትችል ነበር፣ ግን ልጄ ጥሩ ሰው መስሏት እስከ ወዲያኛው አደራ ብላኝ ነበር። ቃሏን አላጥፍም ብዬ ነው የልጄን ቃል አላጥፍም ብዬ ዝም አልኩ። ግን ማሚዬ እኔ ምን መሰሉት እየተሰማኝ የነበረው ይሄ ሰውዬ እንግዲህ 40 እንኳን ሳይወጣ ወደ ትዳር ውስጥ የሚገባ ከሆነ ከዛ በፊትም ከልጆት ጋር ያለ ሌላ ፍቅር ውስጥ ነበረ አለኩ አቃት ነበር አለኝ። እንግዲህ አንድ በዘመድ አሰብኳት፣ አንድ ደግሞ በጓደኝነት አሰብኩ እኮ። እኔን እኮ ጭንቅላቴን አዙሮኛል ልጄ አቃት ነበር ብሎ መለሰልኝ። ምን ማድረግ ትችላለህ አንተ ብትሆን? ይከብዳል። ከዛ በኋላ አስማሚ ግንኙነታችሁ እንዴት ነበረ? ከሊዲያ ጋርም ከአብርሃም ጋርም? ያው እንደ እናትና ልጅ እየቆሰልኩ እየተናደድኩ እንኖር ነበር። እዚህ ቤት እያሉ የተለያዩ መድኃኒቶችን ይሰጡት እንደነበር ሰምቻለሁ። እርስዎ ሌላ የጤና ችግር ነበረቦት? አብርሃምም ሊዲያም? አዎ ማለት ሳስበው የደረሰብኝን ነገር ሁላ አንዳንዴ ጭንቅላቴን ያመኛል። ከዛ መድኃኒቶቹን ሲያልቅም ገዝቶ ያመጣልኛል። ያው እንደ ልጄ አንዳንዴም ብበሳጭም እንደ ልጄ እያየሁት ያ መድኃኒት ወስድ ነበር። ስወስድ ግን የመዳን ምልክት በላይ ላይ የለም አልኩ። የዳንኩበት ነገር የለም ልጄ። ምን ብዬ ለማላውረው? አንዳንዴ ብዙ ወገን ሲኖር ጥሩ ነው እኮ ታማክራለህ። አንድ ጓደኛ ያለች በቃ ስታመምባት ስጨነቅባት ይኸውነት መድኃኒቱ ትለኛለች። እችኛዋ ያው ልጅ ስትሆን ነው የምታከብርህ። ወደ ማመና ጨርጨቁም እየገባች ያ መድኃኒት ይወጥ ነበር እልሃለሁ። ልጅ ማለት ብዙ ያልተፈቱ እንቆቅልሾች ስላሉ ነው። ባይዘዌ ያው እርሶ እንትንም ስለነበሩ ሕክምና ላይ ስለነበሩ ብዙ ነገሮችን አላዩም አላወቁም ብዬ ነው። አብርሃምም ሆነ ሊዲያ የአቶ አስናቀ ቅጥረኛ ነበሩ። እኛ ማረጋገጥ እንደቻለው ይሄ ሁሉ ነገር የተነሰሰው አቶ አስናቀ ነው። ልጆትንም እንዲያገባ ያደረገው በዛ ላይም ደግሞ ከዛ በኋላ ሊዲያ እንድትገባ ያደረገው አቶ አስናቀ ነው። ማሚ ይቅርታ፣ እኔ ስሜቶትን ለመረበሽ ሳይሆን እውነታውን ማወቅ ስላለበት ነው። ያረጋል። ከዚህ ውጭ ደግሞ ማሚ የሰማናቸው ብዙ ነገሮች አሉ። እርሶ እዛ እነሱ ጋር ታግተው በነበሩበት ሰዓት ላይ ብዙ ሰነዶች እያስፈረሙት ነበር አይደለ? ገንዘብም ደግሞ ከእርሶ አካውንት ወጥቶ ወደ እርሳቸው ትራንስፈር እንደተደረገ ሰምተናል። ሁሉን አድርጓል። ምንም የቀረው ነገር የለም። ሁሉን አድርጓል። ገሎኛል። አሁን ማሚ እኛ ያሉት ከህግ አካላት ጋር ተነጋግረን መታገድ ያለበትን ንብረት እንዳለ ለማሳገር ጥረት እያደረገን ነው። በእርሶ ስም የሚገኙ ስቲል አሁንም ካምፓኒዎች እንዳለው እናውቃለን። ከዛ ውጭ ደግሞ ማሽነሪዎችን በስሞት እንዳለ እናውቃለን። ስለዚህ ሁሉ ነገር አሁን ግን በግድ ስግ መሆን መቻል አለበት። ያው ነገሮችን አጣርተን አቶ አስናቀን ለህግ እስክናስረክባቸው ድረስ መታገድ ያለባቸው ነገሮች እንዳለ እንዲታገዱ ፈልጋለሁ። ሄለን እዚህ ጋር አንቺ ስራ በጣም ትልቅ ነው። አንቺ ነሽ አሁን ማሚን ይሁላ ንብረት በማታለል ሳይገለኝ ስለደረሳችሁልኝ እግዚአብሔር ይስጥልኝ። አሁንም ድረሱልኝ። ብዙ ነገሮች አሉ፣ ብዙ ማወጣቸው ነገሮች አሉ። ብዙ ባለቤቴ እንዲቀላል ሰው አልነበረም። ባለብዙ ባለሀብት ነበር። ይኸውልህ እዚህ ገዝብስብ አድርጎ ቁጭ አደረገኝ። አስናቀ ጅቡ ልበለው። ዋናው እርሶ በህይወት መገኘት ነው። ትዳር ይዘህ ስትሆን ኖር ወንድም እህት ጠጋ ሲል አትውደድ፣ በሩቁ ሲሆን ጥሩ ነው ይመስለኝ ነበር። ምን አይነት ችጋራሞች ናቸው! ወንድሙን እንዴት አይምጣብኝ ትላለች እላለሁ እኔ። የእሷ እናት ለምን ምን አረጉሽ እላለሁ። ለካ መጨረሻ ያንተ ቀጥ ብለህ የቆምከውን መግደል ሆኗል። ገባ? እርቀህ ለየብቻ ስትኖር ያምራል። ያው ማሚ ሁሉም ሰው እንኳን እንደዛ አይደለም እኮ። እኔ እንጃ ይገባኛል። ሰው ከደረሰበት ነገር አንጻር እንደዚህ ሊሉ ይችላሉ። ልጄን እኔም እንደዚህ ከንቱ መና
እንግዲህ ማሚዬ ዋናው በጤና መገኘቱ ነው። በህይወት መገኘቱ ራሱ ትልቅ ነገር እኮ ነው ማሚዬ። እሺ እንግዲህ አውጦልኝ እናንተ ይሄ እውነት ሳይወጣ የሆነ ነገር ደርሶበት ቢሆንስ አስቦታል ማሚዬ? እውነት ነው። ከዛ ነገሮችን ለበጎ ነው እያልን ማለፍ አለብን። እውነት ነው። ለዛ ነው እና ማሚዬ አሁን ከሄለን ጋር ሆኖ ብዙ ስራ እንዲሰሩልኝ እፈልጋለሁ። መጀመሪያ ግን እርሶን በራስዎትን በደንብ ማጠንከር አለበት። እኚህ ሰውዬ በጣም እጃቸው በጣም የተወሳሰበ ነው። ከእርሶ በፊትም እንደርሶ ያደረሱባቸው ብዙ ሰዎች አሉ። እንዴት አድርገን መረጃውን ማወጣጣት እንዳለብን ማግኘት እንዳለብን እኛ እንግዲህ የተሻለን ስራ እየሰራን ያለ ነው። እሺ ጌታ። እሱ እስኪ እዛ ታግተው በነበረበት ሰዓት ላይ ማንን ነበር የሚያገኙት? ያዩትስ ነገር ለየት ያለ ነገር ካለ መረጃ እንዲሰጡኝ እፈልጋለሁ። እኔ እዛ ውስጥ ሆነን ወይ ልጄን እሱንም አላንሳው እንደው አላንሳው በእናትህ ከተከበረ ቤት ወጥተህ ከተከበረ መቀመጫ አልጋ ወጥተህ እኔ አላውቅም ምን አይነት ኃጢአት መስራት እንደሆነ አላውቅም። ለእኔ ግራ ይገባኛልና የነበርኩበት እጅግ ያስጠላል። እጅግ ከፍተኛ ሽታ አለው፣ ብርድ አለው፣ መሬት ነው። ምን ብዬ ላውራ? እንደኔ አይነቶች አሉ፣ አንድ ሁለት ሴቶች ነው። ምን አይነት መከራና ኃጢአት ነው። አሁን እርሱ የነበሩበት ቦታ ላይ ሌላ የታገቱ ሁለት ሴቶች ነበሩ? አዎ አሉ። እኛ ግን እኮ ማሚ አካባቢውን ፈትሸናል፣ ግን ሌላ ምንም ያገኘነው ነገር አልነበረም። አሉ ተሻኳ አድርገናል፣ ግን ምንም ያገኘነው ነገር የለም። እሺ እኔስ በእድሜ ትንሽም ብያለሁ። እነዛ እድሜያቸው 25 የሚሆኑ ልጆች ናቸው። በቃ ልጆች ናቸው ነበሩ አብረው። በአንድ ወቅት ደግሞ መጣ ያየውን በርበረገደ እያወጣ ወሰዳቸው ወዴት እንደሆነ። አቶ አስናቀ ይመጣ ነበር ቀጥታ። እኔ እሱን አይቼው አላውቅም። ግን የሆነ ሰው መጥቶ ሁለት ናቸው ይዘዋቸው ወጡና እኔም እንደውም አብሬ የምወጣ መስሎኝ ነበረ። እዛው ቀረቀሩብኝና ሄዱ። ያየው እናንተ የጎተታችሁን ግሬ እንደምታየው አብጣል እዛው ላይ ዘግቶብኝ ሄዱላል። አይ ልጄ አሁን እኮ እንዲህ ማውራ ስላሳከምከኝ ስላጎረሱኝ ስለበላው ስለጠጣሁ ነው። እዛ ውስጥ አስናቀ ይምጣ ማን ይምጣ ምንንም አላውቀው ዝያለሁ። የሚሰጡኝ የሆነች የተበጠበጠች ነገር እሷን ፎት እያልኩ ጊዜ እዛ እስር ቤት ውስጥ ቆየሁኝና እሱም ሊሆን ይችላል። ምን ያግተዋል? ወንበዴ ነው፣ ያልታወቀበት ወንበዴ፣ ሰው ያላወቀለት ወንበዴ ነው። ግን ማሚዬ እኔ ለስራዬ እንዲጠቅመኝ ይህንን ሰውዬ ለህግ ማቅረብ ስላለብኝ መረጃ እንዲሰጡኝ እፈልጋለሁ። ስለ አቶ አስናቀ እስኪ አቶ አስናቀ ምን አይነት ሰው ነበረ? ባለትዳርስ ነው? ቤተሰቦች አሉት? አቶ አስናቀ አይ ምን ትዳር ያኖራል? አቶ አስናቀ ማለት ጅብ፣ አስጸያፊ ስራ የሚሰራ ባለጌ ጅብ። በቃ አግብቶ ነበር በአንድ ወቅት። ከትዳሩ እንደተፋታ አውቃለሁ። ብን ብላ እንደሄደች አውቃለሁ። ይሄንን አውቃለሁ። ገንዘብ የማይበቃው የቀን ዱርዬ፣ የሌሊት ዱርዬ። እኔ አላውቅም። አልገደለኝም እንጂ ቁጭ ብያለሁ። የሚውልበትን ማያውቅ መጋፈፍ ብቻ ነው። በቅሱን የሚፈልገው ገንዘብና ገንዘብ። ገሌ ታመመ እንዲሆነ የለም ታመተኝተ ከአንተ ገንዘብ ይዞ ይሄዳልና በጣም ሲያቃጥለኝና ሲያንገበግበኝ የኖረ ሰው ነው። አሁንም እሱ ራሱ ይሆናል መጥቶ ወዲያና ወዲህ የሚያደርገኝ አላውቅም። በምን አይኔ ልየው? ስትበላ ስትጠጣ ነው እኮ አንተ ሰውን የምታየው። በምን አንገቴ ቀና ብሎ እንዴት ቀና ብዬ። እሱማ የነበሩበት ቦታ ራሱ በጣም የሚዘገነን ቦታ ነው። ልጄም ስታገባ እሱ ነበረ፣ ያው አጎት አይደለ እሱ ነበረና በጣም ምን ብዬ ልግለጸው? ወንበዴ ሰው ነው እሱ። በቃ ልጆቱንም ቆሞ የዳረ እሱ ነው። ቆሞ የዳረ እና እሱ የሚፈልገው ሀብት ንብረት ነው አልኩ። ሀብት ንብረት። ወንበዴ ገሎ አይደለ እንደሚሄደው። በቃ ስላንተ ህሊናው ተወው ይለዋል። ምን አረገኝ ብሎ ያስባል? አያስብም። ይሄ ትልቁ ወንበዴ ነው። አስናቀ ማለት ትልቁ ወንበዴ። እሱንማ ፈጣሪ ነው ፈጣሪ። እሱን ነገርማ እንደ ልጄ ሞት ካላሳየኝ እኔ አላውቅም። ብቻ ነው ያለቅደም። ከህግ የሚያመልጥበት ምንም አይነት መንገድ አይፈጠርም። እግዚአብሔር ይርዳችሁ። እሱን ለህግ አሳልፈን እንደምንሰጠው እርግጠኛ እንሆናለን።
ኧረ እሱ ያመልጣል። እሱ ከባድ ሰው ነው። አይ ማሚዬ ከህግ በላይ የሚሆን ማንም ሰው የለም። ግን ያው ማሚዬ የሚያውቁትን እያንዳንዱን መረጃ እንዲሰጡኝ እፈልጋለሁ። አሁን እንዳልኩት ደግሞ እግድ ማድረግ ያለብንን ንብረት እግድ ማድረግ ያለብን ነገር ላይ እግድ እናደርጋለን። እርሱ ላይም ክስ መስርተውበት ከዛ በኋላ እሱ ጋር ያሉትን ንብረቶች አሁን ኦልሬዲ ወደ እሱ ያስተላለፋቸውን ነገሮች እንዳይንቀሳቀሱ እንዲያደርጉ ፈልጋለሁ። ለዛ ደግሞ የኔ ህግ አካላት እርሶን የሚደግፉት ይሆናል፣ ጠበቆች አሉን። ከዛ ውጪ ደግሞ እርሶ የሚያስፈልጉትን ማንኛውንም አይነት ጥበቃ ማንኛውንም ነገር እናደርጋለን። እዚህ እንዳይደርሱ ቦታ አድርገን ያው ሰውየው እንግዲህ እንዳሉት አረመኔ ነው፣ ለማንም የማይመለስ ሰው ስለሆነ እርሱ ጋር መድረስ ስለሌለበት እዚሁ እንግዲህ የተወሰኑ የህግ አካላት ከኔ ጠባቂዎችም እርሶን እየጠበቁ እንዲቆዩ እናደርጋለን። ይሄ ነገር ወደ ልባት እስክንደርስ ድረስ። እሺ አሁን እኔ እንዲህ ስንክልክል ካረገ በኋላ አንድ የከረሜላ ፋብሪካ ነበራል። ሁሉን ነገር በዛ በዚህ ሲል እንዴት እሷ ብቻ እንደቆመች ህሊና አይረሳትም። እና እኔ እየደከምኩ እያመመኝ ሲመጣ ያው ወንድሙ ነው ውክልና ሰጥቸው ነበር። እሺ ትርፉ ይሄ ነው የለም ሁል ጊዜ እቃ ገዛን፣ ማሽኑ እንደዚህ ብሎ እንደዚህ ሆነ እንዲሆነ እና መጥቶ ደግሞ በጣም ሲጮህብኝ መቼም ሰው ነኝና እቺ ህይወት ታሳሳለች፣ እፈራዋለሁ፣ እንደዚህ ተብሏል፣ ለዚህ ጊዜ ቀጠሮ ተሰጥቷል ይለኛል። በቃ ምንም ሊገባኝ አይችልም። ብዙ ሰነዶች ሳብ አድርጎ ወስዶብኛል እልሃለሁ ልጄ። እሱ እጅ ላይም አለ እልሃለሁ ውክልና የሰጠሁት ጨርሶትም እንደው አስይዞትም አላውቅም። ማለት የሰጡት ውክልና ሙሉ ውክልና ነው? መሸጥ መለወጥ ያጠቃልላል? አያጠቃልልም። እኔ ስለማይሆንልኝ እሱ በስራው ላይ እንደ ወንድሙ ወዲያ ወዲህ እንዲል ነው። እዛ ላይ አይልም ወረቀቱ። እንግዲህ እሱ በጉልበቱና በአቅሙ እዛች ጋር ገንዘብ ሰጥቶ ሙሉ ውክልና መሸጥ እችላለሁና ብሎ ሽጦትም እንደው አላውቅም። ህግ ካለ ግን አላልኩም፣ እንደሱ ልጅ አላልኩም። እናንተ ካላችሁልኝ እኔ አላልኩም። ማሚዬ አይዞት፣ ይኸውልዎት ባለቤቶች ሲለፋበት የነበሩትን ንብረቶች እያንዳንዱን ነገር የሚያጡት ነገር አይኖርም። እንዳልኩት እኛ መሯሯጥ መድረስ ባለብን ልክ እንደርሳለን። እሱ ምንም የሚያስጨንቁት ነገር የለም። ዋናው የሚያሳስበው የእርሶ ጤንነት ብቻ ነው። እርሶም ብቻ ነው። ከዛ ውጪ ሄለን እንግዲህ መቼ ነው አንቺ ተመልሰሽ የምትሄጂው ወደ ክፍል? እዚህ ረጅም ጊዜ እዚህ ቆይተሽ ከማሚ ጋር ነገሮችን ማስተካከል ይጠበቅብሻል። እና ማሚዬ ምናልባት አቶ አስናቀ ከቀድሞ ባለቤቷቸው የወለዳቸው ልጆች ሊኖሩ ይችላሉ? እኔ እሱ ከቀድሞ ባለቤቱ አግብቶ ነበር፣ ወታ ሄደች ብያለሁ። እንዲሁ ወታ ነው ብን ብላ ወታ ቀረ። ግን ከዛ በፊት አንድ በወጣትነቴ የወለድኩት ልጅ አለ ሲል ወሬ ሰምቻለሁ። አንድ ልጅ እንዳለው አውቃለሁ። ግን የት ይሁን እዚህ ጋ ነው ያለው የገለጸው ነገር አላውቅም። አንድ ልጅ እንዳለው ሰምቻለሁ። አቶ አስናቀስ ሌላ የሚቀራረቧቸው ሰዎች የሉ? ምናልባት ያው ወጣት እያለም እዚህ ቤት ላይ ብዙ ነገር አሳልፈዋል። ከእርሶ ጋር በብዙ መልኩ ይተዋወቃሉና ጓደኞች ምናምን ካሉት ድንገት ወይ ልጄ እሱ አስናቀ ጠዋት አንዷ ትመጣለች፣ ከ7 ሰዓት በኋላ አንዷ ትመጣለች። የትኛዋን ቆጥራ የትኛዋን? አንዷ ትዳር ብላ ጠጋ ብላ አብሮ አደግ የወንድ ጓደኞች ምናምን የሉትም ወይ? አንተ እኮ ጥሩ ሰው ስትሆን ደግ ሰው ስትሆን ነው አብሮ አደግህን ኮቴውን እየተከተልክ የምትሄድ። እንዲህ አይነቱ ጅብ አብሮ አደጉ ይከተለዋል? እንደኔ ሊያደርገው እንደኔ ሊያበላሸው ነው? ማንም የለው ጅብ ነው አስናቀ አልኩ። ጅብ ነው። ጓደኛም ሆነ ምን ዛሬ ቢያመጣ ነገ ወይ ዘርፎት ወይ አምጣ ብሎት ይሆናል። ማንም እኔ ሲከተለው አይቻላል። ሰው አይከተለው፣ ስሙ ተይዞልህ ነው እንደውም የሚመጣ። ሌላ ሰው ምንድነው ይሄ ነው የሚሉት። በቃ ምን ልበል፣ ሰው ለገንዘብ የሚሞት። እኔ ምናልባትስ ከባለቤቱ ጋር ማለት ከእናት ከአባታቸው የወረሱት ውርስ ሲኖር ይሆን? ይሄኛው የኔ ባለቤት ቁም ነገረኛ ነው። እሱስ ቢኖር ወይ በጉልበት ሸጦት ይሆናል። ምን አውቃለሁ ብለህ ልጅ እንጂ ስለዚህ አይነት ነገር ከባለቤቱ ጋር አውርተው አያውቁም። ባለቤቴ እጅግ ቁጥብ ነው አልኩ። አሁን ይሄን ነገር ብል ለምን ንብረት ካለ ያንን አምጣና ጨምር ልለው እችላለሁ። እኔም መቼም ሰው ነኝና ከኔ ወዲያ ዘመድ አይኖረውም። አንድ ሰው መቼም ካገባ ቤተሰብ አትልም ሚስት አይደለ? ያንን ብሎ ይሆን ከወንድሙ ጋር ደግሞ ግጭት ያመጣብኛል ብሎ ፈርቶ ይሆን? እንዲህ አይነት ነገር አያወራም። በራሱ በጉልበቱ የሚያድር ጀግና ባል። ስለ አቶ አስናቀ የሆነ ጥያቄዎችን ስንጠይቅ ያው ከሱ ጋር አብሮ ሲሰሩ የነበሩት አሁን ለህግ አሳልፈን የሰጠናቸው አቶ አስናቀ በእርሶ ባለቤት የተወሰደባቸው ሀብት ንብረት እንዳለና እሱን ለማስመለስ ሲሉ ነው እንደዚህ አይነት
ጉዳይ ውስጥ የገቡት የሚል ነገር ስለደረሰ ነው። የኔ ባለቤት ወስዶ እንደዛ ነው የሰማነው ነገር። የኔ ባለቤት ከአስናቀ ላይ ወስዶ ከአቶ አስናቀ የወሰዱት አብረው የጀመሩት በሽርክና የጀመሩት ስራዎች ነበሩ። እሱንም እንዲበረታ አሁን አንተ አንድ ወንድምህን አብረን እንስራ አትልም እንዴ? እሱማ አንተ አጥፊ ሆነ እኔ ደግሞ ምሳዬን ትቼ ራቴን እየበላው አጠራቅሜ ይሄንንም አንጣ ልትለኝ ትችላለህ? እስቲ በራስህ ዙሪያ ሂድ። ማሚ እኔ መጠየቅ ስላለብኝ ነው የጠየኩት። እሱ የተወሰደበኝ ንብረት አስመልሳለሁ ብሎ ነው ይሄንን ስራ የጀመረውና ይሄንን ተንኮል ሴራ የጠነሰሰው ከዚህ አንጻር አስቦት ነው ብለው ስለነገሩኝ። በፍጹም ሌባ ሆዳም ነው እሱ። በፍጹም አዎ፣ በእርግጥ ሰርተዋል። አብረው ሲሰሩ ነበረ እንዲያድጉ። እሱ አጥፊ ነው አልኩህ እኮ። እና የኔ ባለቤት ላቡን አፍሳሽ ነው እና የዚህንም ገንዘብ ስጡት ይላል እንዲህ ህግ። በኃይሉ እንደ ጅብነቱ ነው እኮ ያዘውና መቼም የእናቱ ልጅ ስለሆነ ዝም ብሏል። በብዛት የሚሰራው ይሄ ነው። የሚያጠፋው ግን አስናቀ ነው። ገባ? አሁን ሲሞትለት ደግሞ እጠቀልላለሁ አገኛለሁ ብሎ ይኸውልህ፣ እኔም ልጄ ሞተች፣ እኔም ይኸውልህ ይሄኛውም የልጄም ባል ተሻርኮ ነው መሰል ይኸውልህ ብጥብጥ ያለ ቤት ውስጥ ነው ያለሁትና የኔ ሞት ቢቀድም ይሻል ነበር። ማሚዬ እንደዛ ይባልም እንግዲህ እሱ ያው በተቻለ መጠን እንዲበረቱ ፈልጋለሁ። ገና እንደማዩት ገና ብዙ የሚቀሩት ብዙ ነገር ይቀሩታል። የእህቶትም ልጅ አለች፣ እሷ ማደራውት ነች። እሷንም ደግሞ ድረው የሙት ልጅ ናት። ብዙ ነገር ይጠበቅቦታልና እናቴ እንዲበረቱ ፈልጋለሁ። እና ማሚዬ ራስዎትን አጠንክረው ያው ብዙ ነገር አብረን ምንሰራ ይሆናል። ብዙ ነገሮች የምናስተካክል ይሆናል። እንዳልኩት ማድረግ ያለብን ሁሉን ነገር እናደርጋለን። ገና ልጆትንም ያው መዳር አለቡት። የልጅ ልጅ ያሉ በሷ በኩል ያው በልጁ እውነት ነው የሙት ልጅ ናት። በሷ እንኳን ልደሰት። እንዲህ አይነቱን ነገር በዚህ እድሜዋ እኔ ላይ ባታይት ደስ ይለኝ ነበር። ደግሞ የሆነ ሁላ ሆነ እና ትልቅ ግብ እንድትመታ ፈልጋለሁ። እሷንም ግን ልጄ አቅሜ ሳይሰበር እናንተ ደርሳችሁልኛል። እስቲ መጨረሻውን እግዚአብሔር ያሳምረው። አሜን ማሚዬ፣ እናንተ በርቱልኝ ነው የምለው። ማሚዬ እኔ አንድ ነገር ቃል ልገባልዎት እፈልጋለሁ። ዛሬ ነገ አንልም። ያው ስራችንን እየሰራን ያለው አቶ አስናቀ የእጁን የሚያገኘው ነው። እርሶ ላይ ላደረሰውም ነገር ሲያደርጋቸው የነበሩት ወንጀሎች ደግሞ አሁንም ደግሞ እርሶ የሰጡኝ አንድ መረጃ አለ። እዛ ታግተው የነበሩት ሴቶች የት እንደገቡ ሳላቅ ምተኛ ሰው አይደለሁም። ስለዚህ ይህን ሁሉ ነገር አጣርቼ ለህግ ማቀርብ ይሆናል። በዚህ ምንም ጥያቄ እንዳይገቡት። ዋናው ግን እርሶ እንዲበረቱልን ነው የምንፈልገው። እሺ ይህን መንገድ ላመለከታችሁ ለእግዚአብሔር ይስጥልኝ፣ በርቱልኝ። እሱን እንትን ካላችሁ እኔ እድናለሁ። ልጅ ያለች እችት ከጎኔ እቺ የሙት ልጅ ናት። እግዚአብሔር ያውቃል። እንግዲህ ውድ ቤተሰቦቼ እንደምትመለከቱት ወይዘሮ አትጠገብ ያው የነበሩበት ሁኔታ በጣም የሚሰቀጥጥ አይነት ነበር። የነበሩበትን ቦታ በጣም የሚደብር ነበረ። ከዛ ወጥተው እዚህ ላይ መድረሳቸው መገኘታቸው በጣም ትልቅ ነው። ደስ የሚል ዜና ነው። ደስ ብሎናል። ደስ ይበላችሁ። ለማንኛውም ወይዘሮ አትጠገብን እንኳን ለቤታቸው አበቆት እንድትሉልኝ እፈልጋለሁ ኮመንት ላይ። ከዚህም በተጨማሪ ደግሞ አሁን ወይዘሮ አትጠገብ የሰጡን አንድ ጥቆማ አለ። እዛም ውስጥ ሌላ የታገቱ እህቶቻችን አሉ። እነሱስ ምንድን ነው ለምንድን ነው የተፈለጉት የሚለውን እንግዲህ ሄኖክና እንትና አቤል የደበቁን መረጃ አለ። እያወቁ ነው የደበቁን። እነሱም እንግዲህ በምናስወጣቸው መልኩ አሁንም የምናስወጣቸው ይሆናል መረጃውን። አቶ አስናቀን ግን የገባበት እግር ለእግር ተከታትለን ለህግ ማቅረባችን አይቀርም። እስከዚህ ድረስ ፕሮግራሜን ስተከታተሉ ስለቆያችሁ ከልብ አድርጌ አመሰግናለሁ። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ካላችሁ ባካችሁ ሰብስክራይብ ማድረጋችሁን እንዳትረሱ። የእናንተ ሰብስክሪፕሽን ነው ለእኛ ጉልበት፣ ኃይል፣ ብርታት የሚሆነን